ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን ለዚህ ሰዓት በርከት ያሉትን ለእናንተ ውድ አድማጮቻችን መርጠን ይዘን መተናል። በርከት ያሉ መረጃዎችን እናነሳለን። በአፍሪካ አንድ ትልቅ መረጃ ስላለ መነሻችንን ዛሬ አፍሪካ ላይ ነው የምናደርገው። ከዛ በታላላቆቹ ሊጎች በሳምንቱ መጨረሻ ጨዋታዎችን እንመለከታለን። ስለዚህ የቡድን ዜና ላይ ትኩረት የምናደርግ ይሆናል። ከአንድ ሽልማት እጮች ጋር በተያዘ የአንድ ተጫዋችን መሰረዝ ጠይቃችሁ ነበር፣ ምላሹን ይዘንላችኋል። ከዛ ውጪ በባርሴሎና ቤት ሰፋ ያለ ወቅታዊና የቡድን ዜና እናነሳለን። ሌጀንዱንም የተመለከተ ለየት ያለ ጥንቅር ይዘናል። ሪያል ማድሪድ ቤት ከተጫዋች ቡድን ዜና ጋር በተያዘ አንድ ለየት ያለ ጥንቅር እናነሳለን። ከዛ ውጪ የአውሮፓ ትልቅ ክለቦች ውስጥ በጀርመን፣ በጣሊያን፣ በፈረንሳይ መረጃዎችን አሰባስበን ይዘን መተናል። $1 ሚሊዮን ጉርሻንም በተመለከተ በዚህኛው ጥንቅራችን በስፋት ለእናንተ ውድ አድማጮቻችን ከምናደርሳችሁ ስፖርታዊ ጉዳዮች ውስጥ ይጠቀሳሉ። የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን ከሻምፒዮንሺፕ አንስተን ነው የምንጀምረው ውድ ቤተሰቦቻችን። ከዛ ውጪ በቢግ ሲክስ ክለቦች እንደተለመደው መረጃዎችን ዛሬም ይዘናል። ሲቲን በተመለከተ ተጨማሪ መረጃ እናነሳለን ከዝውውር ጋር አያይዘንና እንደዚሁም ሲቲ ቤት ሰፋ ያለ የቡድን ዜና ይዘናል። እንግዳ በሆንም እያለ ነው አንድ የሲቲ ተጫዋች እንነግራችኋለን። ሰፋ ያለ መረጃ ነው ያዝኑ ለሲቲ ደጋፊዎች። ከቼልሲ ጋር በተያዘ ከምናነሳቸው መረጃዎች ውስጥ አንደኛው የቡድኑን ሁለት አዲስ ተጫዋቾች የተመለከተ መረጃ ይዘናል፣ በስፋት እንነግራችኋለን ለቼልሲ ደጋፊዎች። ከሊቨርፑል ጋር በተያዘ ሊቨርፑል ይሸጣል አይሸጥም፣ ገዢው ኤለን መስክስ ጋር በተያዘ ምንድን ነው እየተባለ ያለው? ከሰሞኑ 15ኛ ዓመታቸውን እያከበሩ በሚገኙት የሊቨርፑል ባለቤቶችና የሊቨርፑል ሽያጭ ዙሪያ ሰፋ ያለ የተረጋገጠ ጥንቅቅ ያለ መረጃ ይዘናል ለሊቨርፑል ደጋፊዎች፣ ከነ ማስረጃው እንነግራችኋለን። ከዛ ውጭ የላንክሻር ደርቢን ጨዋታ ስለምናነሳም በሊቨርፑልም ወገን ላንክሻር ደርቢ ጨዋታ እንዴት ያለ ነው የሚለውን እንነግራችኋለን። በዩናይትድ በኩል ይሄንኑ የላንክሻር ደርቢ ጨዋታ እየይዘን መግቢያችን ላይ እናነሳና በመረጃ ሰዓታችን ግን በዩናይትድ ቤት በርከት ያሉ መረጃዎችን ይዘናል። በተለይም ከዩናይትድ ጋር በተያያዘ ዛሬ የነበረውን ልምምድ እናነሳለን። ከኮቢ ሜኖ ጋር ሩበን አሞሪም የግል ችግር ነው ያለባቸው ወይንስ ታክቲክ? የቀድሞ ዩናይትድ ሌጀንድ የሚለን ነገር አለ። ከዛ ውጭ ዩናይትድ በአንድ ዝውውር ላይ ፊቱን አዙሯል እየተባለ ነው። ወዴት ታደምጣላችሁ ከኛ ጋር የምትቆዩ ከሆነ። በአርሰናል የመረጃ ሰዓታችን ሰፋ ያለ ቡድን ዜና እናነሳለን። አሁን የምንገኘው ኦክቶበር አጋማሽ ላይ ነው። ስለዚህ ከአርሰናል ጋር እያይዘን አንድ ለየት ያለ ጥንቅር እናነሳለን። የቡድኑን የአማካይ ስፍራ ተጫዋችና የፊት መስመር ተጫዋችን የተመለከተ ጥንቅር ይዘናል። ዛሬ በአርሰናል በኩል አንድ ተጠባቂ ወሳኝ ጨዋታ አለ፣ እናነሳዋለን። ይሄን ጨዋታ ሰፋ ያለ ቡድን መረጃዎችም ለአርሰናል ደጋፊዎች እንደ ሁልጊዜው እናቀርብላችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁን ግን አጋሩ፣ እንደ ግብአት እንወስዷለን። በፕሮግራማችን ይዘትም ይሁን በክለቦቻችሁ ዙሪያ ምልከታችሁን እያጋራችሁን መልካም ቆይታ ተመኘን። አፍሪካዊ ጉዳይ እናንሳ። ዛሬ ትልቅ ታሪክ ነው በአፍሪካ እግር ኳስ ታሪክ ውስጥ። ሞሮኮ ናት የዚህ ታሪክ ባለቤት። ደግሞ በቺሊ እየተካሄደ በሚገኘው የ20 ዓመት በታች የዓለም ዋንጫ ውድድር የፍጻሜ ተፋላሚ ቡድኖች ተለይተዋል። አፍሪካዊቷ ሀገር ሞሮኮ ፈረንሳይን በመለያ ዓመት በማሸነፍ ፍጻሜ ደርሳለች። አርጀንቲና በኩሏ ኮሎምቢያን 1-0 በማሸነፍ ነው ለፍጻሜ ቀድማ የደረሰችው። የሞሮኮ ወጣት ብሔራዊ ቡድን በዓለም ዋንጫ ውድድር ለመጀመሪያ ጊዜ ለፍጻሜ መብቃት ችሏል። ሞሮኮ ከዚህ በፊት በተደረገው ውድድር 4ኛ ደረጃን ይዛ ያጠናቀቀች ሲሆን በ2005 ይህም በውድድሩ ያላት ትልቁ ስኬት ነበረ። ሞሮኮ የፊታችን እሁድ ተጠባቂ ፍጻሜ ጨዋታ ከውድድሩ በርካታ ጊዜ አሸናፊዋ ሊዮኔል አንድሬስ ሜሲን ካፈራችው አርጀንቲና ጋር የምታደርግ ይሆናል። ሞሮኮ ባለፉት ዓመታት በዓለም አቀፍ መድረክ ያሳካችውን ክብሮች ካየን በ2022 የዓለም ዋንጫ ግማሽ ፍጻሜ፣ በኦሎምፒክ ውድድር ግማሽ ፍጻሜ፣ በ20 ዓመት በታች ዓለም ዋንጫ አሁን ደግሞ ፍጻሜ ደርሰዋል። የሞሮኮ እግር ኳስ አሁን ወደ አውሮፓ ስታንዳርድ ወይም የዓለም ዋንጫና የፊፋን የሀገራት ውድድርን ስታንዳርድ እየተጠጋጋ የመጣ ብሔራዊ ቡድን ሆኗል። እጅግ በጣም አስደናቂ የሚባል ገድል ነው። በተለይ ለአፍሪካውያን ደግሞ ትልቅ መነቃቃትን ይፈጥራል። እዚሁ ላይ ያይዘን አንድ መረጃ እንጨምር። ይህ ከ20 ዓመት በታች የዓለም ዋንጫ የግማሽ ፍጻሜ በፈረንሳይና በሞሮኮ መካከል ሲደረግ ፊፋ አንድ ህግ ተግብሮበታል። በነገራችን ላይ ይኸውም ህግ በአሰልጣኞች በኩል ቅሬታ ሲኖር የሚያሳዩትን ካርድ ለመጀመሪያ ጊዜ ተጠቅመውታል። የሞሮኮ ብሔራዊ ቡድን አሰልጣኝ መሐመድ ሆይቢ ተጠቅመውታል። ይሄም አልቢትሩ በቫር ተመልክተው ውሳኔ እንዲያስተካክሉልኝ እሻለው ሲሉ ፊፋ የሰጣቸውን ካርድ ወደ ላይ አሳይተው ዳኛውን ጠርተው
እንዲያዩ ተደርጓል ማለት ነው። በነገራችን ላይ ከ20 ዓመት በታች የዓለም ዋንጫ ላይ ይህ የተተገበረው የአሰልጣኞች ቅሬታ የማቅረብ ሂደት አዋጭነቱ ታይቶም በትልልቅ ውድድሮች ላይም በቀጣይ ተግባራዊ ይደረጋል ተብሎ እንደዚሁ እየተጠበቀ ይገኛል። ባርሴሎና ደርሰናል። በባርሴሎና የመረጃ ሰዓታችን ላሚን ያማልን እናስቀድም። ላሚን ያማል በሰሞኑ የ2025 የጎልደን ቦይ ሊስት ላይ ስሙ የለም። የበርካቶች ጥያቄ ነበር፣ እንዴት ነው ላሚን ያማል ያልተካተተው የሚል ዝርዝሩን ስንነግራችሁ፣ በነገራችን ላይ በዚህ ውድድር ወይም በዚህ ሽልማት ህግ መሰረት አንድ ተጫዋች አንዴ ብቻ ነው ዝርዝር ውስጥ መግባት የሚችለው ማሸነፍም የሚችለው። ስለዚህ ላሚን ያማል አንድ ጊዜ ይህንን መድረክ ስላሸነፈ ድጋሜ አይወዳደርም ማለት ነው። በቀጣይ በሽልማት ዝርዝር ውስጥ የማይካተት ይሆናል። ያው የበርካቶች ጥያቄ ስለሆነ ምላሽ በመስጠት መረጃዎቻችንን እንቀጥል ብለን ከማሰብ ነው። የባርሴሎና መረጃዎችን እያቀረብን ነው። በድጋሚ መልካም ቆይታ ተመኘን። ከራፊኒያ ጋር በተያዘ ተጨማሪ መረጃዎችን እናመጣላችኋለን ብለን ነበረ። አሁን ከጥቂት ደቂቃዎች በፊት ከራፊኒያ ጋር በተያዘ የኤል ክላሲኮ ጨዋታ ፊት ለማድረግ ጥረቶችን እያደረገ ነው። አሁንም ግን የተረጋገጠ ነገር የለም የሚል መረጃን ፋብሪዞ ሮማኖ ከጥቂት ደቂቃዎች በፊት ይዞ ወጥቷል። ከዚህ ተጫዋች ጋር በተያዘ ያው ከጉዳት አገግሟል፣ ግን ለጨዋታ ብቁ ነው ብቁ አይደለም በሚለው ጉዳይ ላይ ማረጋገጫ አልተገኘም። እስካሁን ድረስ በአሰልጣኙ መግለጫ ባይሰጥም ያው የፋብሪዞ ሮማኖ መረጃዎች ታማኝ ናቸው በሚል ነው ይዘን የመጣ ነው። እናም ለኤል ክላሲኮ ጨዋታ ፊት ለማድረግ ጥረቶችን እያደረገ ነው ይላል። እዛው ባርሴሎና ላይ አንድ መረጃ ለመጨመር ያክል ቴርስቴገን ለባርሴሎና ሰዎች ለነዴኮ ማለት ነው በክለቡ መቆየት እንደሚፈልግና ክለቡን የመልቀቅ ምንም አይነት እቅድ እንደሌለው በጥር ነግሯቸዋል። ማርክ አንድሬ ቴርስቴገን በግብ ጠባቂነት ቦታ ላይ መፎካከር እንደሚፈልግ ነው ይፋ የተደረገው። ዴሮ ስፖርትን መረጃውን ይዞት ወጥቷል። ከባርሴሎና ጋር የገቡበትን ሰጥ አገባ በእርቅ ፈተውታል። ለጥቂት ጊዜም ቢሆን ችግር ተፈጥሮ እንደነበረ ይታወቃል በባርሴሎና እና በሱ መካከል። አሁን ሁሉ ነገር ሰላም ነው። መልቀቅ እንደማይፈልግና ለቦታው እንደሚታገል ነግሯቸዋል። ባርሴሎናን ካነሳን ግን ከሜሲ ጋር አያይዘን ጥቂት መረጃዎችን እናንሳና መረጃዎችን እንቀጥል። የቀድሞ የባርሴሎና ተጫዋች ሊዮኔል አንድሬስ ሜሲ ልክ በዛሬዋ ቀን ነበር የመጀመሪያ ጨዋታውን 2004 ከባርሴሎና ዋናው ቡድን ጋር ጨዋታ ያደረገው። ከዛ በኋላ ሊዮኔል አንድሬስ ሜሲ በባርሴሎና ቆይታው 778 ጨዋታ 621 ጎል 303 አሲስቶች 35 ዋንጮችን ከባርሴሎና ጋር ማሳካት የቻለበትን ጊዜ ያሳልፏል። በእነኛ 21 ዓመታት ውስጥ ማለት ነው። ከ21 ዓመት በፊት ጀምሮ እስከ ፓሪስ ሰን ዠርሜን ጉዞ በፊት ድረስ ማለት ነው። እጅግ በጣም አስደናቂ ገድሎች ያው በባርሴሎና ቤት እንዳለው ይታወቃል። ምናልባት ከተቃራኒ ክለብ ጋር በተያዘ ኢከር ካሲያስ በአንድ ወቅት ሊዮኔል አንድሬስ ሜሲ በተለይም እሱ 2019 ላይ የልብ ህመም አጋጥሞት ወደ ሆስፒታል ተወስዶ በነበረበት ሰዓት ላይ ከማላቀው ስልክ ተደውሎልኝ ስልኩን ሳነሳው የደወለልኝ ሜሲ መሆኑን ሳይ በጣም ተገርሜ ነበር። ስልክ ቁጥር አልነበረኝም፣ ፒኬ ነበር የሰጠኝ። ቶሎ እንደምትድን ተስፋ አደርጋለሁ። መምጣት ባልችልም ግን አበባ ልኬልሃለሁ ብሎ ስጦታ ልኮልኝ መልካም ምኞቱን የገለጸልኝ በጣም ትሁት ሰው ነው ብሎ በአንድ ወቅት ስለ ሜሲም የመሰከረለት ኢከር ካሲያስ ከ21 ዓመት በፊት ነበረ ለባርሴሎና መጫወት የጀመረው። ማድሪድ ቤት እንሂድ። ከማድሪድ ጋር በተያዘ አዲስ ያመጡት ተጫዋቻቸው ዲያን ሁይሰን ያው የቀይ ካርድ ሰለባ ሆኖባቸዋል በሁለት አጋጣሚዎች፣ ግን ደግሞ በጣም አስደናቂ ተጫዋች ሆኖ በቡድን ውስጥ ተመልክተነዋል። አንድ በአውሮፓ 7 ትልልቅ ሊጎች ውስጥ ያልተደፈረ ቁጥር አለው። ተከላካይ ነው፣ ግን ተከላካይ ሆኖ በሶስተኛው የሜዳ ክፍል ላይ በ90 ደቂቃ እርግጠኛ የሆኑ ኳሶችን ለቡድን አጋሮቹ በማቀበል የሱን ያክል ያቀበለ የለም። ምናልባት ይህንን የአማካኝ ስፍራ ተጫዋች ያደርገውት ቢሆን ብዙም አስገራሚ አይደለም፣ ግን የመሃል ተከላካይ ነው። ሶስተኛ የሜዳ ክፍል ላይ በትክክል ኳሶችን ለቡድን አጋሮቹ በ90 ደቂቃ በማቀበል በፐርሰንት ከፍተኛውን ሬት ያገኘው ይህ በሰባቱ ታላላቅ ሊጎች ያልተደፈረው ቁጥር የሪያል ማድሪዱ ተከላካይ ይዞታል። ሪያል ማድሪድ ዘንድሮ ተለውጧል ከምንለባቸው ቦታዎች ውስጥ አንደኛው በመከላከል ረገድ ላይ ነው። ጀርመን እንሂድ። የሃሪኬን ቁጥር ዘንድሮ በጣም አነጋጋሪ ነው። በተለይም በባየር ሙኒክ ቤት ከአምና ጀምሮ ከፍተኛ ግብ አስቆጣሪነቱን በተለይም ከመጣበት ዓመት ጀምሮ ተመልክተናል። አምና ደግሞ የቡንደስሊጋ ዋንጫንም ያገኘበት ዓመት ነበር። ዘንድሮም ቡንደስሊጋው የሚቀርበት አይመስልም ባየር ሙኒክ። ሃሪኬንም ወደ ግል ክብሮች ሞር የሚጠጋበት ዓመት ይመስላል ከጅማሩ አንጻር። ሃሪኬን አሁን በባየር ሙኒክ በዚህ ዓመት 39 ደቂቃ ብቻ ነው የሚፈጅበት ውድ ቤተሰቦቻችን ጎል ለማስቆጠር።
በየ39 ደቂቃው ግብ የሚያስቆጠር ተጫዋች ሆኗል። ንጻሬው በጣም ከፍ ያለ ነው። በክረምት ስሙ ከባየር ሙኒክ ጋር ሊለያይ ይችላል ቢባልም ይህን ተጫዋች መልቀቅ ግን ለባየር ሙኒክ ቀላል ይሆናል ተብሎ አይታሰብም። እጅግ በጣም አስደናቂ ጅማሩን በባየር ሙኒክ ቤት አሳይቶናል። 39 ደቂቃ ብቻ ይፈጅበታል በአማካይ ለባየር ሙኒክ ግብ ለማስቆጠር። ጣሊያን እንሂድ። የክርስቲያን ፑሊሲች ጉዳትን በተመለከተ ለኤስ ሚላን ጥሩ ዜና አይደለም። ክርስቲያን ፑሊሲች የአሜሪካ ብሔራዊ ቡድን ከአውስትራሊያ ጋር በነበረ የወዳጅነት ጨዋታ ነው ጉዳት ያስተናገደው። የኤስ ሚላኑ የፊት መስመር ተጫዋች ክርስቲያን ፑሊሲች በጉዳቱ እስከ 1 ወር ድረስ ከሜዳ ይርቃል ተብሏል። ፑሊሲች በቀጣይ 5 ጨዋታ ሊያመልጡት እንደሚችሉ ነው እየተነገረ የሚገኘው። የመመለሻ ጊዜው ቀጣይ የብሔራዊ ቡድን እረፍት ሊሆን ይችላል፣ ወይም ደግሞ ቀጣይ ከኖቬምበር 14 ጀምሮ ኢንተርናሽናል ብሬክ አለ፣ ከዛ በኋላ ሊሆን ይችላል እየተባለ ይገኛል። ኤሲ ሚላኖች የአሜሪካ አሰልጣኝ ማውሪሲዮ ፖቼቲኖ ተጫዋቹን በወዳጅነት ጨዋታ በማሰለፋቸው መበሳጨታቸው ተነግሯል። ክለቡ የብሔራዊ ቡድን ሰዎች የተጫዋቹን አካል ብቃት እያዩ ለአደጋ ማጋለጥ አልነበረባቸውም በሚል ነው ኤሲ ሚላኖች ብስጭት ውስጥ የገቡት። ያው የሀገራት ጨዋታ አንደኛው ጣጣው ለክለቦች ተጫዋቾችን ከነጉዳታቸው ይረከባሉ። ክለቦች እየከፈሉ እንደሚያጫውቱ ይታወቃል። እነኝን ተጫዋቾች ግን ደግሞ ከተጫዋቾቹ የሚፈልጉትን ግልጋሎት ለብሔራዊ ቡድን ሄደው ተጎድተው በሚመጡ ሰዓት አያገኙም። ይሄ ለኤሲ ሚላን ጥሩ ሳምንት አልነበረም። እዛው ሚላን እንቆይና የ40 ዓመቱን ሉካ ሞድሪችን እናንሳ። እሱ እንኳን አሁን ላይ ጉዳት ላይ አይደለም፣ ግን አስደናቂ መረጃ እንንገራችሁ። አንድም ተጫዋች በሴሪኤ የሱን ያክል ኳስ ያቀበለም የኳስ ስኬት የሚያስመዘገበ የለም። 40 ዓመቱ ላይ ይገኛል ሉካ ሞድሪች። ምናልባት በቡድን ውስጥ ያው አንጋፋ ተጫዋቾች ቢኖሩም ዘንድሮ ግን ብዙ ጫና ያለበት ቡድን ባለመሆኑ ምክንያት ኤሲ ሚላን ያው በአንድ መድረክ ነው የሚወዳደረው በሴሪኤ በትልቅ ደረጃ የውስጥ ጥሎ ማለፍ ጨዋታዎች እንዳሉ ሆነው፣ ስለዚህ እነ ሉካ ሞድሪች ልምዳቸውን በብዙ ይጠቀሙበታል ተብሎ ይጠበቃል። በኤሲ ሚላን በኩል የክርስቲያን ፑሊሲችን ጉዳት ምናልባት በምን ያካክሱታል የሚለው በቀጣይ የሚጠበቅ ነው የሚሆነው። ሉካ ሞድሪች ግን ይህን አስደናቂ ቁጥር ይዞ በቡድን ውስጥ አለ። የፈረንሳይ መረጃ ሰዓታችን ፓሪሰን ጀርሜኑን ተጫዋች እናንሳ። በብራድሊ ባርኮላ ዙሪያ ላይ አሁን ፍላጎቶች ከፍ ብሏል በበርካታ ክለቦች። ካስታወሳችሁ በክረምት የሉዊስ ዲያዝ ዝውውር ከመፈጸሙ በፊት በዝውውር መስኮቱ ላይ ሲፈለጉ ከነበሩ ተጫዋቾች ውስጥ አንደኛው በባየር ሙኒክ ብራድሊ ባርኮላ ነበር። ያው ፓሪሰን ጀርሜን አንሸጠውም ብለው ያቆዩት ተጫዋች እንደማለት ነው። ይህን ተጫዋች በተመለከተ ታዲያ አሁን ላይ ሌሎች በርከት ያሉ ክለቦች በፍላጎት ደረጃ በተጫዋቹ ላይ ጥረት ያደርጋሉ ተብሏል። አሁን ከፒኤስጂ ጋር ያለው ውል ማራዘሚያ ድርድር ላይ ናቸው ተብሏል። ይሄ በድርድሩ ተሳክቶ ኮንትራቱን የማያራዝም ከሆነ ቀጣይ ክረምትም ላይ ነኙ ክለቦች በተለይ እነ ባየር ሙኒክ ሊቨርፑልን ጨምሮ በርከት ያሉ ክለቦች ወደ ዝውውሩ ይገባሉ የሚል መረጃን ለኤኪፕ ይዞቷል። ይህ የተረዱት ፓሪሰን ጀርሜኖች ግን ብራድሊ ባርኮላ የቡድኑ ቁልፍ ተጫዋች አድርገው ነው የሚያዩትና የመልቀቅ ምንም አይነት እቅድ የላቸውም። ያው ፓሪሰን ጀርሜን ውስጥ የገነነ ከዋክብት በትልቅ ደረጃ የሚነሳ ወይም ኢጎል ያስነሳ የሚችል ተጫዋች ባይኖርም ግን በጣም አስደናቂ ተጫዋች በቡድን ውስጥ አሉና የመጫወቻ ደቂቃ ጥያቄ ግን በፓሪሰን ጀርሜን ቤት ልክ እንደ ሌሎች አውሮፓ ክለቦች ውስጥ አለ። አንድ የብሔራዊ ቡድን መረጃ እንንገራችሁና ወደ እንግሊዝ መረጃዎቻችን እንሻገራለን። ሳውዲ አረቢያ ለዓለም ዋንጫ አልፋለች። ያው ከሰሞኑ መረጃውን ነግረናችሁ ነበረ። በጣም አስገራሚ ነገር ታዲያ ሳውዲ አረቢያ ለዓለም ዋንጫ በማለፏ እያንዳንዱ የሳውዲ አረቢያ ብሔራዊ ቡድን ተጫዋች $1 ሚሊዮን ጉርሻ አግኝተዋል። እጅግ በጣም የተጋነነ ገንዘብ ነው። በሳውዲ አረቢያ በኩል ያው የገንዘብ እጥረት የለም። እግር ኳሳቸውም ላይ ምን ያህል ፈሰስ እንደሚያደርጉ ይታወቃል። አሁን ሳውዲ አረቢያ በከዋክብት ደረጃ ከክርስቲያኖ ሮናልዶ አብዮት ጀምሮ እንዴት እንደተገነባች ይታወቃልና እግር ኳሷን ለማሳደግ ብዙ ጥራለች ሳውዲ አረቢያ፣ ምንም ጥርጥር የለውም። ሊጓ ላይ ያደረገችው ኢንቨስትመንት ማሳያ ነው። አሁን ደግሞ በብሔራዊ ቡድን ደረጃ ለዓለም ዋንጫ በመብቃታቸው ምክንያት ለእያንዳንዱ ተጫዋች $1 ሚሊዮን ጉርሻ ሰጥተዋል። እንግሊዝ እንምጣ። በእንግሊዝ ፕሪሚየር ሊግ እንግዲህ በ20 ክለቦች ውድድሩ ይደረጋል። እነኚህ 20 ክለቦችን በአመቱ ስለመቀላቀል በሻምፒዮንሺፑ ደግሞ ቀላል የማይባል ፍልሚያ ይደረጋል። በሻምፒዮንሺፑ በሚደረጉ ፍልሚያዎች ላይ ታዲያ የፍራንክ ጄምስ ላምፓርዶ ቡድን ኮቨንትሪ ሲቲ አስደናቂ ጉዞን እያደረገ ይገኛል። በነገራችን ላይ በርካቶች ቅድመ ግምታቸውን ለዚህ ቡድን አልሰጡም ነበረ። በኦገስት ሻምፒዮንሺፑ ሲጀመር ፕሪሚየር ሊጉም ኦገስት ላይ ነው የጀመረው። ማንም ሰው ለኮቨንትሪ ሲቲ ለፕሪሚየር ሊግ ቀጣይ ዓመት የመብቃት ቻንስ ያለው ቡድን ተብሎ አልተነገረም ነበር። ሌሎች ነበሩ ቅድመ ግምት የተሰጣቸው።
ከዛ በኋላ ግን በሁለት ወር ውስጥ አሁን ባሳዩት ፍጹም አስደናቂ ብቃት በ25-26 የውድድር ዓመት በሻምፒዮንሺፑ ወደ ፕሪሚየር ሊግ ለማደግ 56.7% ኮቬንትሪ ሲቲ፣ አምና የወረደው ሌስተር ሲቲ 28.7% ወደ ፕሪሚየር ሊጉ ዳግም ሊመጣ ይችላል ተብሏል። ሚድልስብሮ፣ ኤፕስዊች፣ ዌስት ብሮሚች፣ ፕሪስተን፣ ብሪስቶል ሲቲ፣ ሚልዌል፣ ኪፒአር፣ ስቶክ ሲቲ እያለ እስከ 10ኛ ደረጃ ድረስ ምናልባት ወደ ፕሪሚየር ሊጉ ሊያድጉ ይችላሉ ተብሎም ቅድመ ግምት የተሰጣቸው ናቸው። ግን ኮቬንትሪ ሲቲ የላምፓርድ ቡድን አሁን አንደኛ ደረጃ ላይ ተቀምጧል በቅድመ ግምት። ሲቲ ቤት እንሂድ። በሲቲ በኩል በውሰት የሰጡት ጃክ ግሪሊሽ አሁን በኤቨርተን ቤት በጣም አስደናቂ ጊዜን እያሳለፈ ይገኛል። በቅርብ ሳምንታት ውስጥ ተጫዋቹ በእርግጥ በአሲስት ደረጃ ብዙ እየተሳተፈ ባይሆንም ግን በጣም አስደናቂ ጅማሮን አሳይቶናል። በኤቨርተን ቤት ከፍተኛው አሲስት የሱ ነው። ግን በውሰት ስለሆነ ኤቨርተንን የተቀላቀለው በቀጣይም ማንቸስተር ሲቲ ከኤቨርተን ጋር በሚያደርጉት ጨዋታ የፕሪሚየር ሊግ ሲቲን በተቃራኒው መግጠም አይችልም። በፕሪሚየር ሊግ ሕግ መሰረት አንድ በውሰት የተሰጠ ተጫዋች እናት ክለቡን መግጠም አይችልም። ስለዚህ ጃክ ግሪሊሽ ምርጥነቱን ለሲቲዎች ፊት ለፊት ለማሳየት የሚችልበት እድል የለውም። በኤቨርተን ግን ጅማሮ ጥሩ የሚባል ነው። ከሲቲ ጋር በተያዘ ዘው የቡድን ዜና እናክልበት። የሲቲውን ግብ ጠባቂ እናንሳ። ጃሊጄ ዳናሮማ ያው በብዙ ዝግብ ከፓሪስ ሰን ዠርሜን ከተለያየ በኋላ በሲቲ ቤት ጅማሮ በጣም አስደናቂ ሆኗል። በማን ሲቲ ቤቴ እንደሆነ ያክል እየተሰማኝ ነው። ምንም እንኳን ወደ ማንቸስተር ሲቲ ከተቀላቀልኩ ብዙም ጊዜ ባይሆንም እነሱ እንደተቀላቀልኳቸው ግን እፈልግ የነበረውን ነገር ሁሉ አሳክቻለሁ። ማን ሲቲ አስፈላጊ እንደሆንኩ እንዲሰማኝ ያደርገውኛል። እኔ አሁን ከነሱ ተጫዋቾች ውስጥ አንዱ ተጫዋች በመሆኔ በጣም ኮርቻለሁኝ። በተለይም በሲቲ በኩል በእርግጥ ቁጥር አንድ ግብ ጠባቂያቸውን ኤደርሰን ሞራይስን አሰናብተውለት ነው ይህ ተጫዋች ቁጥር አንድ የሆነው። ስለዚህ በሲቲ በኩል ትልቅ አቀባበል ተደርጎለታል ማለት ይሆናል። እናም እሱም ለዚህ አመስጋኝ ሆኗል። አሁን እንደ ቤቴ እንዲሰማኝ ያደርገውኛል ብሏል። በአጭር ጊዜ ቢሆንም በጅማሮ ደረጃ በጣም አስደናቂ ነው። ጋርዲዮላ ለምን ጃሊጂ ዳናሮማን አስፈረምከው ሲባል እሱ በጣም ግዙፍ ስለሆነ ብሎ በቀልድ መልክ አልፎት እንደነበረ ይታወቃል። የሲቲ ደጋፊዎች ግን በጃሊጂ ዳናሮማ ላይ ከኤደርሰን ሞራይስ አንጻር እንዴት አገኛችሁት? አጋሩን። ከዝውውር ጋር በተያዘ ምናልባትም የሲቲ መልማዮች በቀጣይ ቡድን ውስጥ ሊያመጡት ይችላሉ ወይም ለቡድኑ ቦርድ ያሳውቃሉ የተባለው ኤሊዮት አንደርሰንን ነው። ይህን ተጫዋች በተለይም አሁን በብሔራዊ ቡድን ጨዋታ ሳምንት ላይ ብዙ ነገር ብለናቸዋል። ኤሊዮት አንደርሰን በጣም አስደናቂ ጊዜን እያሳለፈ ነው። ቀጣይ ክረምት ላይ አጀንዳ ይሆናል፣ ምንም ጥርጥር የለውም። እሱ ብቻ ሳይሆን እንደ አንቶኒ ሲሜኒዮ ያለ ተጫዋች በፕሪሚየር ሊግ ቀጣይ እንጠብቃቸዋለን። ኤሊዮት አንደርሰን የአማካይ ስፍራ የኖቲንግሃም ፎረስቱ ተጫዋችን ጨምሮ እነ ካርሎስ ባሌባ አማካይ ስፍራ ላይ ብዙዎች በክረምት ይጠበቃሉ። ቀጣይ ዓመት 75 ሚሊዮን ፓውንድ አካባቢ የውል ማፍረሻ በኖቲንግሃም ፎረስት አለው። ማንቸስተር ሲቲዎች በዝርዝራቸው ውስጥ ያካትታል ተብሏል። በርካታ የሲቲ መልማዮች ተጫዋቹን ወደውታል። በነገራችን ላይ ሲቲ ብቻ አይደለም ዩናይትድም ከዚህ ተጫዋች ጋር ስሙ እየተያዘ ነው። በተለይም አማካኝ ክፍል ላይ ተጫዋች ስለሚፈልግ ማንቸስተር ዩናይትድ ከዚህም ተጫዋች ጋር በተያዘ ስሙ በስፋት እየተነሳ እንደነበረ ተመልክተናል። ክረምት ላይ ሲቲም በትልቁ እዚህ ዝውውር ላይ ይሳተፋሉ ተብሎ ይጠበቃል። ከቼልሲ ጋር በተያዘ የቼልሲው ስፔናዊ ተከላካይ ማርክ ኮኮሬያ ሁለቱን ተጫዋቾች ፍጹም የተለዩ ብሏቸዋል። አንደኛው ኤስታቪዮ ነው፣ ሁለተኛው ጀሬል ሃትዋ ነው። ሊቨርፑልን በገጠሙበት ጨዋታ ላይ ጀሬል ሃትዋ ተቀይሮ ነው የገባው። በእርግጥ ወደ 68ኛው ደቂቃ አካባቢ ኤስታቪዮ የጨዋታው አሸናፊነትን ግብ ያስቆጠረው ተጫዋች 75ኛው ደቂቃ ላይ ገብቶ ከ20 ደቂቃ በኋላ አሸናፊነት ግብ እንዳስቆጠረ እናስታውሳለን። ታዲያ ከዚህ ጋር በተያዘ ማርክ ኮኮሬያ ሲናገርም በሊቨርፑል ደረጃ ያለ ክለብ ሲገጥም ለመጀመሪያ ጊዜ ነው ኤስታቪዮ ግን በጣም አስደንቆኛል። በተለይም በዛ ጨዋታ ላይ የነበረው ሜንታሊቲ አስተሳሰቡ ፍጹም የተለየ ነበረ። በእንደዚህ አይነት ትልቅ ጨዋታ ላይ ያውም ከተጠባባቂ ወንበር ተነስቶ በዛ ግለት በበዛው ጨዋታ ላይ መጫወት ለሁለቱም በጣም አስፈላጊ ነበር። ለጄሬል ሃትዋም ለኤስታቪዮም በዛ ጨዋታ ላይ ያሳዩት ፐርፎርማንስ ሁለቱም በጣም አስደናቂ ነው። ፕሪሚየር ሊጉ በኳሊቲ ተጫዋቾች የተሞላና በጣም ፈታኝም ነው ይላል። ግን ሁለቱም ተጫዋቾች በፕሪሚየር ሊጉ በዛ ትልቅ ጨዋታ ላይ ያሳዩት ሞመንት በጣም አስደንቆኛል። በእርግጠኝነት እንደምነግራችሁ ነገር እነኚህ ተጫዋቾች ማለትም ኤስታቪዮ እና እንደዚሁም ደግሞ ጄሬል ሃትዋ በቀጣይ በፕሪሚየር ሊጉ በትልቅ ደረጃ ስማቸው የሚጠራ ተጫዋች ይሆናሉ እያለ ነው። ከስካይ ስፖርት ጋር ቆይታ በነበረው ሰዓት ማርክ ኩኮሬያ ስለ ሁለቱም ተጫዋቾች ባነሳው ሀሳብ ላይ ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን የሊቨርፑል ባለቤቶች 15ኛ ዓመታቸውን እያከበሩ እንደነበረ ነግረናችኋል ትላንት በነበረው መረጃችን ላይ። ታዲያ በሊቨርፑል በኩል በዚህ 15ኛ ዓመት ክብረ በዓል ላይ
ሊቨርፑል ይሸጣል አይሸጥም የሚል ብዙ ዝግብ ተነሳና በርካቶች ሊቨርፑል ሊሸጥ ነው እያሉ ነበረም። እኛ መረጃውን እናጠረዋለን ብለናችሁ ነበር። ከታማኝ ምንጮች አረጋግጠን ይዘን መተናል። በሊቨርፑል ሽያጭ ዙሪያ ላይ የመርሳይዱ ክለብ ሊቨርፑል ሊሸጥ ይችላል በሚል የአሜሪካው ቢሊዮነርም ኤለን መስክ ስሙ ሲነሳ ነበር። ከ15 ዓመት በፊት በ300 ሚሊዮን ፓውንድ ብቻ ኤፍኤስጂ የገባው ሊቨርፑል አሁን ላይ ከ4 ቢሊዮን ፓውንድ በላይ ወጪ ያስደርጋል። ባለሀብቶቹ በሊቨርፑል የረጅም ጊዜ እቅድ እንዳላቸውና በክለቡ የዋሉትን መዋለ ነዋይ እንደ ትልቅ እንደሚመለከቱትና ክለቡን በዚህ ሰዓት የመሸጥ ምንም አይነት ፍላጎት እንደሌላቸው ዘ አትሌቲክ አረጋግጧል። በ2010 ሊቨርፑል በታላላቅ ዕዳ ውስጥ ትልልቅ የሚባሉ ዕዳዎች ውስጥ የነበረ ክለብ ነው። ይሄ የዕዳው መጠን እንደውም አንዳንዶች ሊቨርፑል ሊያፈርስ የሚችል ዕዳ ይሉት ነበረ። በኋላ ላይ እንግዲህ በ300 ሚሊዮን ፓውንድ ገዙት። አሁን ላይ 2025 ላይ ወደ 4 ቢሊዮን ፓውንድ አካባቢ ደረሰ። የኤፍኤስጂ ግሩፕ በደጋፊ ዘንድም በብዙም ይወደድና አሁን ላይ በተለይም በክለብ ውስጥ ያለው የአመራር ጥበብ ክለቡን እዚህ ያደረሱበት መንገድ በብዙ ተወድሶላቸዋልና በደጋፊዎችም ዘንድ አንድም ተቃውሞ አላስተናገዱም። ስለዚህ ክለቡን የመሸጥም ምንም አይነት ፍላጎት ስለሌላቸውም በዛው በክለብ ውስጥ ይቀጥላሉ ማለት ነው። የሊቨርፑል ደጋፊዎች ግን ምናልባት እዚህ ጉዳይ ላይ ያላችሁ ምልከታ ነገሩን ግን መረጃው ሐሰት ነው፣ ሊቨርፑል ለሽያጭም አልቀረበም፣ ባለቤቶቹም የመሸጥ እቅድ የላቸውም በሚለው መረጃው ይያዝ። ስለ ላንክሻየር ደርቢ እናንሳ። በላንክሻየር ደርቢ ጨዋታ ውድ ቤተሰቦቻችን ሊቨርፑል ከማንቸስተር ዩናይትድ የሚያደርጉት ጨዋታ በተለይም አሁን ላይ በአሰልጣኞች ዘንድ እና በደጋፊዎች ዘንድ ባህል የነበረው ብሽሽቅ ቁጥሩ ቀንሷል። በአሰልጣኞች ዘንድ ካስታወሳችሁ በተለይም ድሮ የነበረው የነ ፈርጉሰን እና የነ ቤኒቴዝ ዘመን የነበረው የቃላት ሽኩቻ ቀላል የሚባል አይደለም። አሁን ግን ብዙ ያንን በሁለቱ ክለቦች ብቻ ሳይሆን በሌሎችም እየሰማን አይደለም። የደጋፊው ባህል የሁለቱ ቡድኖች ደጋፊው ለቡድናቸው ያላቸው ፍቅር ይታወቃል። በጨዋታ በስቴዲየም በሚገኙበት ሰዓት ያለው ድባብ ደግሞ ቀላል የሚባል አይደለም። ጨዋታው ወይ ደርቢ በፈለገው ልክ እንዲሆን የደጋፊዎች ቴምፖ ራሱ በጣም አስፈላጊ ነው። የዋንጫ ካቢኔት ፉክክር ነበራቸው። ታሪካዊ ሽንፈቶችና ድሎች በሁለቱ መካከል ትልቅ ፉክክርን የፈጠረ ነበር። በአሰልጣኝም ዘንድ ሁለቱም እንግዲህ ግዙፍ አሰልጣኞች የነበሯቸው በጣም ጠንካራ ቡድን የነበራቸው ናቸው። አሁን ላይም በተለያየ ምዕራፍ ላይ ቢገኙም ያ ግን የአሰልጣኞች ፉክክርና ትንቅንቅ ግን አሁን በሚዲያው ላይ የለም። ሌላው በሁለቱ ክለቦች ልናነሳው የምንችለው አንድ ቁጥራዊ መረጃ የእንግሊዝ ፕሪሚየር ሊግ ክለቦች ታሪክ በሁሉም ውድድሮች የእርስ በርስ ግንኙነት ሊቨርፑል የማሸነፍ የበላይነት ያለው ክለብ ማንቸስተር ዩናይትድ ብቻ ነው። 9 ጨዋታ የበላይነት ይወስድበታል። ዩናይትድ ከሊቨርፑል ጋር ተጫውተው ትንሽ ጊዜ ያሸነፈው ክለብ በርንማውዝ ሲሆን በታሪክ 2 ጊዜ ብቻ ነው ያሸነፈው ሊቨርፑልን። ትንሹ ክለብ በርንማውዝ ነው፣ ትልቁ ክለብ ዩናይትድ ነው። ስለዚህ አንዱን ክለብ ይገጥማል ማለት ነው። የፊታችን እሁድ ሊቨርፑል በእርስ በርስ ግንኙነት በፕሪሚየር ሊግ ወደ 65 ጊዜ ተገናኝተዋል። በነጥብ ጨዋታ ማለት ነው። 29ን ዩናይትድ አሸንፏል፣ 20ን ሊቨርፑል አሸንፏል። 16 ጊዜ ነጥብ ተጋርተዋል። ትልቅ ጨዋታ እንደሚሆን ቁጥሮቹ ራሱ ያሳያሉ። አንድ መረጃን ጨምር ከዚሁ ጨዋታ ጋር አያይዘን ምናልባት ለመጨረሻ ጊዜ በሊጉ መርሃ ግብር ወደ አንፊልድ ዩናይትድ አቅንቶ ድል ሲያደርግ 2016 ነበረ በፈረንጆች አቆጣጠር። 2016 ላይ በወቅቱ ሊቨርፑል 1-0 በሆነ ውጤት ነበረ በዩናይትድ የተሸነፈው። ብቸኛዋን የድል ግብ ዋይኒ ማርከሮኒ ነበር ያን ያስቆጠረው ለዩናይትድ። ዩናይትድ እንግዲህ ከ2016 በኋላ ወደ አንፊልድ አቅንቶ ለማሸነፍ የሚያደርገው ትልቅ ትንቅንቅ ይሆናል ተብሎ ይጠበቃል። ትልቅ ጨዋታ ነው፣ ምንም ጥርጥር የለውም። ያው በጨዋታው ዙሪያ ተከታታይ መረጃ እናቀርባለን ባልነው መሰረት በዛ ነው እያጋራናችሁ የምንገኘው። ከጨዋታው ጋር በተያያዘ በግለሰብ ደረጃ ለአብነት ያክል እንግሊዛዊ አማካይ ሜሰን ማውንት ይሁዱ የላንክሻየር ደርቢ ፍልሚያ ለሁለቱም ክለቦች ትልቅ መልእክት ይኖረዋል ብሏል። ጨዋታው ለሁለቱም እጅግ ትልቅ መልእክት አለው። እኛ ከሜዳችን ውጭ ነው የምንጫወተው፣ ይህም ነገሩን ከባድ ያደርገዋል። ሆኖም ግን ለፈተናው ዝግጁ ነን ብሏል። ከጨዋታ በፊት ባሉን ጥቂት ቀናት ዝግጅታችንን አጠናክረን እንቀጥላለን ብሏል። ሁለቱም ክለቦች የትልቅ ታሪክና ስኬት ባለቤት ናቸው። እናም በሁለቱ ትልልቅ ክለቦች መካከል የሚደረገው ጨዋታ ላይም የትኛውም ዓላማችን ላይ የሚገኝ ተጫዋች መሳተፍ እንደሚፈልግ ግልጽ ነው። ስለዚህ የኛ ዓላማ ማሸነፍ ነው። ስለዚህ ለዓላማው ፍላጎት ያለው ሁሉ በዩናይትድ መለያ በጨዋታው ላይ ይገኛል ብሏል። ማን ይሰለፍ በሚለው ጉዳይ ላይ ማቲያስ ኩነ ወይንስ ሜሰን ማውንት አሊያም ሁለቱንም ለመጠቀም ሲሉ መስዋዕት ይሁን ቤንያሚን ሼሽኮ በቀጣይ እሳቸው ፎርሜሽን ይጠበቃል። ከቡድን ዜና ጋር በተያያዘ በማንቸስተር ዩናይትድ በኩል
አሁን ላይ ትኩረቶች በሙሉ ከካርሎስ ባሌባ ይልቅ ወደ አዳም ዋርተን እየዞረ ነው ተብሏል። ይህ በተለይም ፕሮግሬሲቭ ፓሱ ይህ ቀጥተኛ ወደፊት የሚያቀብላቸው ኳሶች በማንቸስተር ዩናይትድ መለማዮች በኩል ዳግም እየታየ ይገኛል። የፓላሱ ተጫዋች በዩናይትድ መለማዮች ስር ወድቋል። ምናልባት በክረምት ከካርሎስ ባሌባ ይልቅ ዩናይትድ ወደ አዳም ዋርተን ዝውውር ሊዞር ይችላል የሚሉ መረጃዎች በስፋት እየወጡ ተመልክተናቸዋል። ከቡድን ዜና ጋር በተያያዘ ሺሊሴ፣ ጃኮቭ ዶቫኒ፣ ቾድ ኦቢ፣ ጄም ዋይት እና ጃክ ፍሌቸር የማንቸስተር ዩናይትድ የታዳጊ ቡድን ተጫዋቾች በዛሬው ዕለት በካሪንግተን ከዋናው ቡድን ጋር ብሩኖ ካዝሜሮን ጨምሮ ሌሎች ቁልፍ ተጫዋቾች በተገኙበት ማለት ነው አብረው እንግዲህ የረፍት ጊዜያቸውን አሳልፈዋል። መጠነኛ ልምምድም ሰርተዋል። ምናልባት ቅዳሜ የትኛውን ወጣት ተጫዋች እሁድ የትኛውን ወጣት ተጫዋች ሊጠቀሙ አስበው ነው ቀኑ ሲደርስ እናያለን። ግን ከዋናው ቡድን ጋር ልምምድ እንዲያደርጉ ፈቅደውላቸውም በዋናው ቡድን ተገኝተው ነበረ። ከኮቢ ሜኖ ጋር በተያያዘም ያው ሩበን አሞሪም ድል እየሰጡት አይደለም። ያውም ተጫዋቹ ብትለቁኝ ይሻላል ባለማግስትም እያጫወቱት አይደለም። ከዚህ ጋር በተያያዘ ታዲያ በማንቸስተር ዩናይትድ የቀድሞ ሌጀንድ ፖል ፓርከር በኩል ሀሳብ ተነስቷል። ፓርከር ሜኑ የግሉን ሀሳብ አጋርቷል። በሜኑ በተከታታይ ጨዋታ ላይም የተጠባባቂ ወንበር ማሞቅ እጅጉን ካሳሰባቸው ሌጀንዶች መሃል አንዱ የሆነው ፓርከር ንግግሩን ሲጀምር ይህ ለምን ሆነ ብለን መጠየቅ አለብን ይላል። ግላዊ ጉዳይ መሆን አለበት ያለው ፖል ፓርከር አይወደውም ወይም እንደ ተጫዋች አይመቸውም፣ ግን በአጠቃላይ ትርጉም አይሰጥም ብሏል። እንዲህ አይነት ልጅ ለዛውም የአካዳሚ ወጣ በጣም ድንቅ ብቃት ያለው ልጅ ተጠባባቂ የምታደርገው ከሆነ ችግሩ የተጫዋቹ ሳይሆን ችግሩ ግለሰባዊ ነው። ስለዚህ በኮቢ ማይኖ እና በሩበን አሞሪም በኩል ግጭት አለ፣ ግላዊ ግጭት እንጂ ኮቢ ማይኖን የመሰለ ተጫዋች ተጠባባቂ ማድረግ ተገቢ አይደለም እያለ ነው። ምናልባት ግን የዩናይትድ ደጋፊዎች እንደ ደጋፊ ሜዳ ላይ ልታያቸው የምትፈልጓቸው ተጫዋቾች ይኖራሉ ተብሎ ይታሰባል። በብቃት ደረጃ ወይም ለክለባችን ውጤት ሊያስገኝልን የሚችል ተጫዋች ነው ገሌ ቢገባ ገሌ ባይገባ የሚል ምልከታ በደጋፊዎች ዘንድ ይኖራል። ኮቢ ሜኖ ሜዳ ላይ 90 ደቂቃ መጫወት አለበት ወይም ደግሞ ቋሚ ሆኖ መጀመር አለበት የለበትም? የእናንተን የግል መልከታ አጋሩን። ፖል ፓርከር ግን ጉዳዩ የግል ስለሆነ እንጂ ብቃቱ ተጠባባቂ የሚያደርገው አይደለም እያለ ይገኛል። በጉዳት ላይ ነበረው የመድፈኞቹ የኋላ መስመር ተጫዋች ፔሮ ሄንካፔ ልምምድ ተመልሷል። ይህ ለአርሰናል ጥሩ የሚባለው ዜና ነው። ተጫዋቹ በዛሬው አርሰናል ልምምድ ላይ መሳተፉን ተመልክተናል። በተጨማሪም ጋብርኤል ማጋሌሽ እና ጋብርኤል ማርቲኔሊ ከብሔራዊ ቡድን ግዳጅ በኋላ ልምምድ ሰርተዋል። በሌላ በኩል ቤን ዋይት የቡድን ልምምድ አልሰራም። ስለዚህ በዚህ ሳምንት አርሰናልን አያገለግልም ማለት ነው። ቤን ዋይት የፕሪሚየር ሊጉ መሪ አርሰናል የፊታችን ቅዳሜ ምሽት 1:30 ከፉልሃም ጋር በክራቨን ኮቴጅ ነው ጨዋታ የሚያደርገው። በእርግጥ ቤን ዋይት ተተክቷል በዩሊያን ቲምበር። በጣም አስደናቂ ጊዜ በአርሰናል ቤት እያሳለፈ ይገኛል ተጫዋቹ። ስለዚህ በአርሰናል በኩል የቤን ዋይት አለመመለስ ምናልባት ሊያስጨንቃቸው የሚችለው ልክ የዩሊያን ቲምበር ጉዳይ ወደ አሳሳቢ ሁኔታ ከደረሰ እንጂ ከዛ ውጪ በአርሰናል በኩል በቦታው ላይ በጣም አስደናቂው ተጫዋች እየተጫወተ ይገኛል ዩሊያን ቲምበር። ከዛ ውጭ ግን ለአርሰናል ዛሬ ጥሩ የሚባለው ዜና ፔሮ ሄንካፔ ማጋሌሽ ቦታ ላይ የሚጫወቱ ተጫዋች ከጉዳት ሙሉ ለሙሉ አገግሞም በቡድን ልምምድ ተመልክተነዋል። ቪክተር ዮኬሬሽ የዛሬ ዓመት ልክ በዚህ ሰዓት 14 ጨዋታዎችን ለስፖርቲንግ ሊዝበንና ለፖርቱጋሉ ክለብ ለሀገሩ ስዊድን እና ለስፖርቲንግ ሊዝበን ካረገ በኋላ ከ14 ጨዋታ 16 ግብ ነበረው። ልክ የዛሬ ዓመት ነው ያልናችሁ። ልክ ከአንድ ዓመት በኋላ ቪክተር ዮኬሬሽ ለአርሰናል ከፈረመ በኋላ እና ለስዊድን ብሔራዊ ቡድንም ለሀገሩም ከተጫወተ እነኛ 14 ጨዋታ በኋላ ያለው 3 ግብ ብቻ ነው። ምናልባት ቪክተር ዮኬሬሽ እንደ ራሱ ጥሩ ብቃት ላይ ያለመሆን ነው፣ ምክንያቱም ለስዊድንም እየተጫወተ ስለሆነ፣ ወይንስ ማይክል አርቴታና አርሰናል እያደረጉ ያለው ነገር ለዚህ ተጫዋች ምቾት እየነሳው ነው? በንጽጽር ደረጃ ከአምናው በብዙ ቀንሷል። የ13 ጎል ልዩነት ተፈጥሯል በአምናና በዘንድሮ የቪክተር ዮኬሬሽ አጀማመር ላይ። ጉዳዩን ለአርሰናል ደጋፊዎች ለመወያየት ተነዋል። በስፔን ብሔራዊ ቡድን አሰልጣኝ ዴላፎንቴ በኩል ስለ ሚኬል ሜሪኖ ሀሳባቸውን አጋርተዋል። እጅግ የተለየ ተጫዋች ነው። እንደ ሜሪኖ ሁለገብ የሆነ ተጫዋች በስብስባችን ውስጥ አሉ። እናም በስብስባችን ውስጥ ስላለ ለእኛም ይሄ ትልቅ አጋጣሚ ነው። የተቃራኒ ቡድን ድክመት በሚገባ ማንበብ የሚችል ልክ እንደ ፔድሪና ሮድሪ በጣም አስደናቂውም ተጫዋቻችን ነው ብለው ወድሰውታል።
አርሰናሎች በጣም እድለኛ ከሆኑበት ተጫዋች ማለት ይቻላል። ሲመጣ ብዙ ቅሬታ ተነስቶበት ነበር። በነገራችን ላይ ካስታወሳችሁ ከአርሰናል ዝውውር ውስጥ ብዙ ያልተወደደ ዝውውር ነበረ የሚኬል ሜሪኒዮ። ምክንያቱም ካስታወሳችሁ በ2025 ክረምት ላይ ሲመጣ በክረምት የዝውውር መስኮት ላይ ያኔ ሲመጣ ማለት ነው ከ2 ዓመት በፊት አንደኛው ቅሬታ ተነስቶበት የነበረው አርሰናል 9 ቁጥር እያስፈለገው እንዴት ይሄን ያመጣሉ በሚል ብዙ ቅሬታ ተነሳበት። ግን ከመጣ በኋላ በዛው ዓመት ላይ ሐሰተኛ 9 ቁጥር ሆኖ እንዴት ቡድኑን እንደረዳ እናስታውሳለን። ለማንኛውም ዴላ ፎንቴ በብዙ አወድሶታል። አርቴታ ሁልጊዜም ለእኔ ጥሩ ነው ያለው ደግሞ ጋብርኤል ማርቲኔሊ ነው። ባሳለፍነው የውድድር ዓመት ብዙም እየተጫወትኩ ባልነበርኩበት ወቅት ወደ ቢሮ ጠርቶ ጭምር ያበረታታኝ እዚህ አሁን ያለውበት ቦታ ላይ እንደምደርስ ያመነብኝ ሰው ብሎታል ማይክል አርቴታን። ለዚህ በብዙ እንደሚያመሰግነው ገልጿል። አሁን ያለው የቡድን ግንባታን በተመለከተም ብዙ ጥራት ያላቸው ተጫዋቾች አሉ። ፉክክሩ እንደ ቡድን ለአርሰናል ይጠቅማል። ጤናማ ፉክክር እስከሆነ ድረስ ደግሞ ለእኛ ለተጫዋቾቹ ራሱ ለማደግ ይጠቅማል። በሳምንት ውስጥ ወጥ ብቃት እንድናሳይ፣ በልምምድ ቦታ ላይ ጠንክረን እንድንሰራና በወጥ ብቃት ላይ እንድንገኝ ይረዳናል ብሏል ጋብርኤል ማርቲኔሊ። ማይክል አርቴታን ግን በብዙ ወድሷል። አሁን ከሀገሩም ጋር ግብ እያስቆጠረ ነው፣ ከአርሰናልም ጋር ግብ እያስቆጠረው ወጥነቱ እስኬት ድረስ ይሄዳል የሚለው ደግሞ በቀጣይ በትልቁ የሚጠበቅ ይሆናል። አርሰናል ቤት ስላለን ግን አንድ መረጃ እናንሳ ውድ ቤተሰቦቻችን። ብራዚል ከሴኔጋል ኤምሬትስ ስቴዲየም ላይ ጨዋታ ያደርጋሉ። ያው ኤምሬትስን ያነሳ ነው ብራዚል እና ሴኔጋል ቢሆንም ጨዋታው ኤምሬትስ ላይ ስለሆነ ነው በአርሰናል መረጃ ሰዓት ያነሳ ነው። የብራዚል ብሔራዊ ቡድን በሚቀጥለው ወር ከሴኔጋል ብሔራዊ ቡድን ጋር የወዳጅነት ጨዋታ ያደርጋል። የሁለቱ ብሔራዊ ቡድን የወዳጅነት ጨዋታ እንግሊዝ ለንደን ኤምሬትስ ስቴዲየም ላይ የሚካሄድ ይሆናል። የወዳጅነት ጨዋታው በእኛ አቆጣጠር ህዳር 6 2018 ዓ.ም እንደሚደረግ ተገልጿል። የብራዚል ብሔራዊ ቡድን ለዓለም ዋንጫ ማለፉን ያረጋገጠ ሲሆን የወዳጅነት ጨዋታ በማድረግ ላይ እንደሆነ ይታወቃል። በዚህኛውም ኢንተርናሽናል ብሬክ የወዳጅነት ጨዋታ ነው ያደረጉት። አሁንም የወዳጅነት ጨዋታ ነው የሚያደርጉት። ስለዚህ ጨዋታው የሚደረገው የት ነው? ኤምሬትስ ስቴዲየም ላይ ነው። ስለዚህ ለንደን ያላችሁ የአርሰናል ደጋፊዎች እነ ጋብርኤል ማርቲኔሊ ሀገራቸውን እነ ጋብርኤል ማጋሊሽም ሀገራቸውን ወክለው ሲጫወቱ እዛው እንግሊዝ እዛው ኤምሬትስ ላይ መከታተል ትችላላችሁ ማለት ነው። አንድ መረጃ እናክል። በሴቶች የአውሮፓ ሻምፒዮንስ ሊግ የአምና ባለ ክብር አርሰናሎች እንደነበሩ ይታወቃል። አምናየውም ባርሴሎናን ድል አድርገው ነው ዋንጫውን የወሰዱት። አሁን ታዲያ በድጋሜ ለሶስተኛ ጊዜ ለእንግሊዝ ዋንጫውን ለማበርከት የሚፋለሙበት ዓመት ሁለተኛ ሳምንት ጨዋታቸውን ዛሬ ከሜዳቸው ውጭ ተጉዘው ቤኔፊካን የሚያስተናግዱ ይሆናል። የመጀመሪያ ጨዋታቸውን በድል ነው ያጠናቀቁት። ትኩረት የሚስብ ጨዋታ ይሆናል ተብሎ ይጠበቃል። በእንግሊዝ ውስጥ እንደ ትልቅ ጨዋታ ነው የሚቆጠረው። በነገራችን ላይ ሴቶቹም ሊግም የአውሮፓ ሻምፒዮንስ ሊግም ጨምሮ ማለት ነው። ስለዚህ የአምናዎቹ ሻምፒዮኖች አርሰናል ዛሬ ምሽት 4 ሰዓት ጀምሮ ቤኔፊካን በአውሮፓ ሻምፒዮንስ ሊግ ወደ ፖርቱጋል ተጉዞ የሚገጥሙ ይሆናል። ጨዋታው ምሽት 4 ሰዓት ይካሄዳል። መከታተል ካሻችሁ ማየት ትችላላችሁ። የአርሰናል ደጋፊዎች ለሊግ ጨዋታዎች ማሟሻ ይሆናችኋል። የሊግ ጨዋታዎች ከነገ አርብ ጀምሮ መደረግ ይጀምራሉ። ቅዳሜ፣ እሁድ፣ ሰኞም ይቀጥላሉ። በሳምንቱ አጋማሽ የአውሮፓ መድረኮች እያሉ ይቀጥላሉ እስከ ኖቬምበር 14 ወይም እስከ ዛሬ 1 ወር ድረስ ማለት ነው። እኛ በመረጃ ሰዓታችን ለእናንተ በቀጣይ እናመጣለን ብለን ቃል የምንገባቸውን ስፖርት መረጃዎች ጨምሮ በየዕለቱ አዳዲስ ጉዳዮችን የምናጋራበት የዩቲዩብ ቻናላችን ላይ ቆዩን። ላይክ፣ ሰብስክራይብ፣ ሼር አድርጉን። መልካም ጊዜ ይሆንላችሁ።